ኢትዮጵያ በ2018 የሚካሄደው የኢኮኖሚ ድርጅቶች ቆጠራ ለማካሄድ ዝግጅቷን ሙሉ በሙሉ ጨርሳለች። ይህ ለሀገሪቷ ወሳኝ የሆነው መረጃ ለመሰብሰብ በ10 ሺዎች የሚቆጠሩ የሰው ኃይል ከመስከረም 5 ጀምሮ ለተከታታይ 3 ሳምንታት በኢትዮጵያ ስታቲስቲክስ አገልግሎት ጽሕፈት ቤት ስልጠና ሲሰጥ ቆይተዋል። ሰልጣኞችም በዚህ ታሪካዊ ጥናት መሳተፋቸው ሊኮራ ይገባል። ጥናቱ ሲያልቅም ሁሉም ቅጥረኞች የምስጋናና የሥራ ልምድ ሰርቲፊኬት ይሰጣቸዋል ተብለዋል። ሰላም በያላችሁበት የዚህ ቻናል ቤተሰብ እንዲሁም የ2018 የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ተሳታፊዎች በሙሉ አዳዲስ ሲሆናችሁ ቪዲዮውን ላይክ እና ሳብስክራይብ በማድረግ ጀምሩት። ቤተሰብ ሆናችሁ የቆያችሁ ደግሞ ቪዲዮውን በላይክ ጀምሩት ብዬ ወደ ዋናው ነጥብ ልለፍ። የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ኢዲኮ በአገሪቱ የሚገኙ አጠቃላይ የኢኮኖሚ ዘርፎችን የማምረትና የንግድ የአገልግሎት ተግባራት ላይ የተሰማሩ የኢኮኖሚ እንቅስቃሴዎችን በየትኛውም የባለቤትነት አይነት መደበኛና ኢመደበኛ በሁሉም የግዝፈት ደረጃ የሆኑትን ድርጅቶች በሙሉ የሚያካትት ነው ተብለዋል። ጥናቱ ከጥቅምት 5 ጀምሮ ለተከታታይ 8 ወራት ወይም ከዛ በላይ የሚካሄድ ሆኖ ጥራቱ የጠበቀ መረጃ እንዲሰበሰብ ሁሉም የቅርንጫፍ አስተባባሪዎች የበኩላቸው ሚና እንዲጫወቱና ትክክለኛነቱም እንዲያረጋግጡ እንዲሁም ኃላፊነታቸው እንዲወጡ ጽሕፈት ቤቱ አሳስበዋል። የኢትዮጵያ ስታቲስቲክስ አገልግሎት የሀገራችን የኢኮኖሚ ማህበራዊ እድገት ተግባራዊ ለማድረግ ለሚነደፉ ዘርፈ ብዙ የልማት እቅዶች፣ ፖሊሲዎች፣ የኢንቨስትመንት ውሳኔዎች፣ የምርምር ስራዎችም እንዲሁም በየዘርፉ የሚታቀዱ የልማት ስራዎችን ተግባራዊነት ለመገምገምና ለመከታተል የሚረዱ ስታቲስቲካዊ መረጃዎች የመሰብሰብ፣ የማቀናጀት፣ የመተንተን፣ ለተጠቃሚዎችን የማሰራጨት ስልጣን የተሰጠው ተቋም ሲሆን በ3 ዓመት ውስጥ ማለትም ከ2016 እስከ 2018 ዓ.ም የሚከናወኑ የመካከለኛ ዘመን የስታቲስቲክስ ልማት እቅዶች አካል ከሆኑ ትላልቅ ጥናቶች መካከል የኢኮኖሚ ድርጅቶች ቆጠራ አንድ ነው ተብለዋል። በኢትዮጵያ አቆጣጠር በ2004 ዓ.ም ማለትም ከ21 ዓመት በፊት ለመጀመሪያ ጊዜ የኢኮኖሚ ድርጅቶች ቆጠራን በአገሪቱ ታሪክ ያካሄደች ቢሆንም ቆጠራው የውጤት መረጃ ጥራት በቴክኒካዊ ብቃትና በተሟላ የመረጃ ቋት እጥረት ምክንያት ሙሉ በሙሉ ስኬታማ ሳይሆን ቀርቷል። የኢትዮጵያ ኢኮኖሚ ድርጅት ቆጠራ ኢዲኮ ዋና ዓላማው የኢኮኖሚ ዘርፍ ለአጠቃላይ የሀገር ምጣኔ ሀብት ያላቸውን አበርክቶ ለማወቅና የዘርፎች የድርሻ ስሌትን ቀመርን ወቅታዊ ለማድረግ የሚረዱ ስታቲስቲካዊ መረጃ ለማግኘት ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶች ግብዓት የሚሆኑ የተሟላ መረጃ ለማግኘት ነው ብለዋል። ቆጠራው በኢትዮጵያ ውስጥ ሁሉም ክልሎች፣ የከተማ አስተዳደሮች የሚገኙ ሁሉም የከተማ ቆጠራ ቦታዎች እንዲሁም በናሙና በተመረጡ የገጠር ቆጠራ ቦታዎች የሚካሄድ ይሆናል። ከ22ቱ የዓለም አቀፍ የኢኮኖሚ ዘርፎች 20ዎቹ የኢኮኖሚ ዘርፎችን በዚህ በቆጠራ ቦታ ይሸፈናሉ። እነሱም የግብርና፣ የደን ልማትና የአሳ አሳጋሪነት፣ የማዕድን ማውጣትና ቁፋሮዎች፣ 3ኛ ማምረቻ፣ 4ኛ የኤሌክትሪክ ጋዝ እንፋሎት እና የአየር ማቀዝቀዣ አቅርቦት፣ 5ኛ የውሃ አቅርቦት፣ የፈሳሽ ማስወገጃ፣ የቆሻሻ አያያዝና የማጽዳት ተግባራት፣ 6ኛ ግንባታ፣ 7ኛ የጅምላና የችርቻሮ ንግድ፣ 8ኛ ትራንስፖርትና ማከማቻ፣ 9ኛ የማረፊያና የምግብ አገልግሎት ተግባራት፣ 10ኛ ህትመት፣ ብሮድካስቲንግ እና የይዘት ምርትና ስርጭት፣ 11ኛ ቴሌኮሙኒኬሽን፣ የኮምፒውተር ፕሮግራሚንግ እና የማማከር ስራዎች፣ 12ኛ የፋይናንስና የመድን ዋስትና ተግባራት፣ 13ኛ የሪል ስቴት ተግባራት፣ 14ኛ ሙያዊ ሳይንሳዊና ቴክኒካዊ እንቅስቃሴዎች፣ 15ኛ የአስተዳደርና የድጋፍ አገልግሎት ተግባራት፣ 16ኛ የህዝብ አስተዳደርና የመከላከያ የግዴታ ማህበራዊ ዋስትና ከመከላከያ በስተቀር፣ 17ኛ ትምህርት፣ 18ኛ የሰው ጤናና የማህበራዊ ስራ ተግባራት፣ 19ኛ ጥበባት፣ ስፖርትና መዝናኛ፣
20ኛ ሌሎች የአገልግሎት ተግባራት ተብለው የተከፈሉ ሲሆኑ ነገር ግን በቆጠራ ቦታው የማይሸፈኑ የኢኮኖሚ ዘርፎች በግልጽ ተቀምጠዋል። እነሱም 21ኛ የቤተሰብ የቤት ውስጥ ስራዎች ወይም ደግሞ ሃውስሆልድ ፕሮዳክሽን እያልን የምንጠራቸው ቤተሰቡ ለራሱ ጥቅም የሚያውላቸው እንጂ በቀጥታ ገበያ ላይ የማይሸጡ ስራዎችን ያካትታል። ሁለተኛ ከግዛት ውጭ ያሉ ድርጅቶች። እነዚህ ድርጅቶች ከአንድ ሀገር ወሰን ውጭ የሚሰሩና ዓለም አቀፍ ትስስር ያላቸው ብዙውን ጊዜያቸው ከኢኮኖሚ ስራቸው ይልቅ በዲፕሎማሲያዊ ስራዎች፣ በዓለም አቀፍ ድርድርና በሌሎች ዓለም አቀፍ ተልእኮዎች ላይ የሚሳተፉ ናቸው። የመጀመሪያ ዘርፍ ለቤተሰብ ፍጆታ የሚደረግ ማለትም ከራስ ፍጆታ አልፎ ለገበያ የማይቀርብ ስለሆነ፣ ሁለተኛው ዘርፍ ደግሞ ዓለም አቀፍ ተቋማትና ዲፕሎማሲያዊ ስራዎችን የሚያከናውን እንጂ እንደ ኢኮኖሚያዊ ድርጅት ስለማይቆጠሩ አይካተቱም ተብለዋል። በመጨረሻ በጥናቱ ወቅት የሚያጋጥሙ ችግሮች ወደ የአካባቢው የተመደቡ አስተባባሪዎችና ቴክኒሻኖች ሪፖርት እንዲደረግላቸውና በአስቸኳይ መፍትሄ እንዲበጅላቸው ይገባል። በየቀኑ የሚሰበሰብ መረጃ ወደ ሰርቨር መላክም እንዳለበት በግልጽ ተቀምጧል። ክቡራን የኢዲኮ ቤተሰቦች ለዛሬ እንደ መግቢያ ቪዲዮ ይዤላችሁ መጥቻለሁ። ቀጣይ በሌላ ተጨማሪ መረጃ እስከመጣ ደህና ሁኑ። ቻናሉን ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ስለ ጥናቱ በየጊዜው የሚለቀቁ መረጃዎች እናንተ ጋር እንዲደርስ የቤቱን ቤተሰብ ይሁኑ። አመሰግናለሁ።